ወይ የሚባለው ልጅ እውነት ጥበብ ጸጋ የተሞላው ልጅ ተረጎመው፣ አስተማረው፣ አስደሰተም። እኛ በእንተ ለብልኪ አናምንም አለ። ይሄ ነው ኦርቶዶክስ፣ ይሄ ነው ኦርቶዶክስ። ወምትኒ ትገብር ፋሲካ ወምትኒ እኔ ዛሬ ሰልማለሁ። ናና ሙስሊም ዛሬ እኔ ሰልማለሁ። እፎይን በሐሳብ ያሸነፈ ዛሬ ሰልማለሁ። ይኸው እሰልማለሁ ዛሬ። በዛኛው አካባቢ አስገባኝ የሰው ስልክ ልመልስ እንጂ። እሺ እኔ ዛሬ ልስለም። ይኸውና አህመድም ሆነ ሌሎች ሙስሊሞች ኑ እኔ ዛሬ የምሰልምበት ቀን ነው። አስልሙ። የአርብ ስገድ አላችሁ፣ ሰገድኩ። በሆነ መድኃኒዓለም እግዚአብሔር ከረዳኝ እጠመቃለሁ። የመጀመሪያ ጥያቄ የማደርገው በበዓላት ሁሌ የሚጠየቀው የእርድ ጉዳይ ነው እና ለመሆኑ የፋሲካ ዶሮ ስንት ሰዓት ይታረዳል፣ በሬው ስንት ሰዓት ይታረዳል የሚሉ ጥያቄዎች ብዙ ይበዛሉ። ይሄ እንዴት ነው ከቤተክርስቲያናችን ስርዓት አንጻር? ሰላም ኦርቶዶክሳውያን በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን ያልኩ ዛሬም በአዳዲስና ወቅታዊ ትኩስ መረጃዎች ተመልሼ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፕሮግራሙን እስከ መጨረሻው ተከታትላችሁ ያላችሁን ሐሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። እንቀጥል። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ብርሃነ ከፈኑ ዲቤነ። ዋው! እኔ አላፋት ዝማሬ ከሄድኩ በኋላ በቃ እዛ እናንተ ናችሁ ደግሞ አላፋት ዝማሬ ሂድ ያላችሁ እራሳችሁ አለ። እናንተ ህዝብ እኮ ነው የጋበዘኝ ታውቃለህ። ማንም አልጋበዘኝ። እናንተ ናችሁ በቃ አላፋት ዝማሬ ደሜ ሂድ፣ አላፋት ዝማሬ ደሜ ሂድ አላችሁ። ሄድኩ። ደሜ ስገድ፣ ደሜ አርብ ስገድ አላችሁ። ሰገድኩ። ስለዚህ በሆነ መድኃኒዓለም እግዚአብሔር ከረዳኝ እጠመቃለሁ። ከዛ በኋላ አደባባዮችን ለተከታታይ ወራቶች ኦርቶዶክሳዊ ወጣቶች ትነሱና እዚህ ህዝቤን ግራ የሚያጋባው ፒፕል እንሄድና እንውጠዋለን። እንደዚህ ዋቅ ከዛ ራሱን ገቢ እናደርገዋለን። ወደ ቤተክርስቲያን ገቢ ራሱን ገቢ እናደርገዋለን። ወደ ቤተክርስቲያን ገቢ ይሆናል። ዛሬ የሚገርም ቀን ነበር፣ የሚያምር ቀን። የዛሬዋን ቀን መቼም አልረሳትም። ጌታ ምስክሬ፣ መቼም ነው እኮ የምላችሁ። መቼም ለመሰላችሁ እኔ አሁን አይታችኋላ። እኔ አሁን የሆነ በኬሮፍ የምንቀሳቀሰው አይደለሁም። በኬሮፍ የምንቀሳቀሰው አይደለሁም። ኬሮፍ ምናምን አያስፈልገኝም። መጽሐፍቶች አሉ መዘዝ የሆነ ነገር ካለ መዘዝ። ሰላም እንዴት ናችሁ? ዛሬ የምንነጋገረው እባቦች የሙስሊም ወንድሞች እንደሆኑ እንዲሁም ደግሞ እባቦች ሙስሊም እንደሆኑ እንመለከታለን። በመጨረሻ መልእክት አለኝ። ሳሂህ አልቡኻሪ ቮሊዩም 4 ወይም ቅጽ 4 መጽሐፍ 54 ሐዲስ ነምበር 530 ላይ ወይም ደግሞ በሱና.com ላይ ለምታወጡ ሳሂህ አልቡኻሪ 3312 እና ሳሂህ አልቡኻሪ 3312 ላይ የሚገኝ ሐዲስ እንዲህ ይላል። ናሬትድ ናፊ እንደተረከው ኢብን ዑመር used to kill snakes, but when Abu Lubab informed him that the Prophet had forbidden the killing of snakes living in houses, he gave up killing them. ምንድነው የሚለው ሐዲሱ? ዑመር የሚባለው ሰውዬ እባቦችን ይገል ነበረ። ነገር ግን አቡ ሉባብ የሚባለው ሰውዬ ነብዩ እባቦችን ቤት የሚኖር ወይንም ደግሞ ቤት ያለ እባብን እንዳገሉ ብለዋል ሲለው መግደል አቆመ ይላል። እባብ በቤት ውስጥ የሚኖር እንዳትገሉ ማን ያለው? ነብዩ፣ የሙስሊሞች ነብይ። ለምንድን ነው የተባለ እንደሆነ እንዲሁም አልአዳብ አልሙፈርድ 446 ላይ ቤት ሲያስተካክሉ
እባብ ያለበትን ቤት ጥንቃቄ እንዲያደርጉ ይናገራል። ምክንያቱም ጂኒ ማደሪያ ስለሆነ እባብ ጥንቃቄ አድርጉ፣ ከነካችሁት ወይንም ደግሞ ከጎዳችሁት ወይንም ደግሞ ሰላም ከእባቡ ጋር ካልፈጠራችሁ እሱም ሰላም አይሰጣችሁም የሚል ነገር ምላሽ ይሰጣል። ስለዚህ እባብን ውዴ፣ ፍቅሬ ምናምን ማለት አለባችሁ፣ ማሻሸጥ አለባችሁ እንጂ በዱላ ከመታችሁት ወይንም ደግሞ ካደረጋችሁት ሰላም አይሰጣችሁም ይላል አዲስ የሚባለው ልጅ። እውነት፣ ጥበብ፣ ጸጋ የተሞላው ልጅ ተረጎመው፣ አስተማረው፣ አስደሰተኝ። እኛ በኢንፈለብሊቲ አናምንም አለ። ይሄ ነው ኦርቶዶክስ። እኛ ጳጳስ ከቀኖናው ንቅንቅ ካለ፣ ከነገረ መለኮቱ ዝንፍ ካለ አክብረው አትልም ኦርቶዶክስ። የማ ከሆነ አርሎ ነው። የማ ከሆነ ጵጵስና ክህነት ለኃጢአት ላይሰንስ ሆነ ማለት ነው። ያ እፎይን እየተቃወመ የመጣው ልጅ ወደቀ፣ መገሰጽ አለበት። የኢትዮጵያ ሕዝብ ቢሰማው የህንድ ልጅ ይተፈዋል። አመጣጡ ልክ አይደለም። እያሾፈ እየቀለደ እየሳቀ ነው የመጣው። በአቡነ አብርሃም ላይ ሸክሙን ነው ያከበደባቸው እንጂ አልረዳቸውም። ግን አዋረዳቸው የበለጠ በሳቅ በስላቅ ነው ንግግሩን አጅቦ የመጣው። ውድቀት፣ የመጨረሻ ውድቀት። እፎይ የተናገረው ግን ግብረ ሕማማቱን ነው። የምንቆመው ከእንደዚህ ያሉ ሰዎች ጋር ነው። አንድ የሚያስጨንቀኝ ነገር አለ። ይሄ ታሪካችንም ነው እየሆነም ያለ ነው። በደንብ አዳምጡኝ። ጴጥሮስ ምን አለ? እስመ በጻ ጊዜሁ ለፍዳ ዘያቀድም እምነቤቱ ለእግዚአብሔር ወመሰ ኮነ እምኀቤነ አቅድሞቱ ምንተ ይከውን ዳህሪቶሙ ለእለ ይክድዎ ለወንጌሉ ለእግዚአብሔር። ጴጥሮስ ነው የተናገረው። መከራ፣ ጭንቅ፣ ችግር፣ ስቃይ፣ ክህደት፣ አለማስተዋል፣ ንዝህላልነት በእኛ ላይ ከብዶ፣ በእኛ በኦርቶዶክሶች ላይ ከብዶ የእኛ ኃጢአት የእኛ መከራ፣ ጭንቅ፣ ችግር ከኛ የሚነሳ ከሆነ ከዚህም በራቁት ላይ ምን ያህል ይከብድ ይሆን እያለ ጴጥሮስ መከራ፣ ጭንቅ፣ ችግር እያነጻጸረ በፍርሃት በጭንቅ በአንክሮ ይናገረዋል።